እንጨቱ እሱን መርየምን ይንከባከባል ተባለ። እንጨቱም ሲጣል ለዘከርያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ፣ ለሱ ወጣ። 3 ጊዜ ለዘከርያ ወጣ። ለዛ ነው አላህ ወከፈለሃ ዘከርያ እሷን የመንከባከብ ኃላፊነትም ዘከርያ ወሰዳል። ለነብዩ አለይሂ ሰላቱ ወሰለም የነ መርየምን የነ ዘከርያን ታሪክ ይተርክላቸውና ذلك ይሄው የነገርነው እኮ من انباء الغيب ከሩቅ ሚስጥር ነው የነገረን። አንተ እኮ ከነሱ መሃል አልነበርክም። እጣ ሲጣጣሉ አይሁም يكفل መርየምን እኔ ነው የሚገባኝ እኔ ይያሉ እጣ ሲጣጣሉ አንተ መሐመድ እነሱ መሃል አልነበርክም። وما كنت لديهم اذ يختصمون እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል። አህመድ አልዲዳት የነጽጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል። አላህ ለመልእክተኛው አለይሂ ሰላቱ ወሰለም ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው። የነበረውን ፍጭት ውይይት ማን ነው የሚገባው ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ የገለጠላቸው። መርየም ማደግ ጀመረች። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከርያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል። እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ